ተወካዮች ምክር ቤት ላለፉት 5 ዓመታት ሲያገለግሉ የነበሩት ዶክተር አበባው ደሳለው በመጪው ምርጫ ኢሃፓን በመወከል እንደሚወዳደሩ ተሰምተዋል። ዶክተር አበባውን ጨምሮ ሌሎች ቀድሞ የአብን አባላት በኢሃፓ ታቅፈው መጪው ምርጫ ላይ የሚሳተፉ እንደሆነ መረጃዎች ያመለክታሉ። ይህንን በተመለከተ ዶክተር አበባው ደሳለውን እንግዳ አድርገን ስለ ጉዳዩ አጠር ያለ ማብራሪያ እንዲሰጡ እንጋብዛቸዋለን። በጣም አመሰግናለሁ ዶክተር አበባው ደሳለው። መጪው ምርጫ ኢሃፓን በመወከል እንደሚወዳደሩ የሚገልጽ መረጃን የሰማሁት ትክክል ነው? እውነት ነው። ኢሃፓን ወክዬ ወይም ትብብር ለኢትዮጵያ አንድነት በሚለው ወዳደራለሁ። ወደዚህ ውሳኔ ለምንድን ነው የመጡት? እንግዲህ ታውቃለህ አብንን ወክዬ ወደ ምክር ቤት እንደገባሁ፣ ነገር ግን የአብን አመራሮች ወይም እንደ አብን ምክር ቤት ከገባን ጀምሮ ተወያይተን አናውቅም። እንደው አቅጣጫ ወስደን በዚህ አቅጣጫ ህዝባችን ብናግዝ፣ ይህንን ፖሊሲ ብናራምድ መባል ነበረብን። ነገር ግን እንደዛ አይነት ውይይቶችን ባለፉት 4 ዓመት ከ6 ወር አላካሄድንም። አብንም ፓርቲያችን በተለያየ ጊዜ ለህዝቡ አልደረሰም ብለን በጣም የምንተቸው ነው። የአማራ ህዝብ ይህን ሁሉ ስቃይ ሲያስተናግድ ጋዜጣዊ መግለጫ እንኳን ሳያወጣ ለረጅም ጊዜ ቆይቶ ነበር። በኋላ ዘግይቶ ነው ያወጣው። ከዛ በኋላ የሚያወጣው መግለጫ እንደ እውነት ከህዝብ ዳር ቆሞ ሳይሆን እንደ ገዥ ፓርቲ ሆኖ ነበረ ብዙ መግለጫዎችን የሚያወጣው። በርካታ ወንድሞቻችን የፓርላማ አባሉ ክርስቲያን ታደለን ጨምሮ የክልል ምክር ቤት አባላት እንደምታውቀው እነ ዮሐንስ ቧያሌው፣ እነ ዶክተር ካሳ ተሻገር፣ ጫኔ ከበደ የፓርቲ አመራሮች ሌሎቹም ሲታሰሩ እንደ የኦሮሚያዎቹ ሌሎቹ እንዳልሆነ እንደ አማራ ነው ያለው እንደሚል ፓርቲ አልታገለም። ጓዶቼ ታስረውብኛል። ህዝብም ይታወቃል ምን ያክል ፖለቲከኞች፣ ጋዜጠኞች፣ አንቂዎች፣ ሰላማዊ ዜጎች በእስር ቤት ያለ ፍርድ ለረጅም ጊዜ ይሰቃዩ እንደሆነና ለእነዚህ ሲጮህላቸው አንሰማም። ስለዚህ ከዚህ ፓርቲ ጋር መቀጠል እንደማንፈልግ እናውቀው ነበር። ጊዜው ግን ስላልሆነ ቆይተናል። አሁን ግን ጊዜው ነው። እውነተኛ ለህዝብ የሚጮህ ለህዝብ የሚታገል ፓርቲ ያስፈልጋል ስንል አሁን ነው እነ ኢሃፓን፣ መኢአድ፣ እናት ፓርቲ፣ ጊዮን አማራ አንድ ላይ ሆነው ምን ያክል ለህዝቡ እንደሚታገሉ እያየን ነው እና እንደዚህ አይነት ጥሩ ታጋይ ፓርቲ ለመቀላቀል ችያለሁ ማለት ነው። እንደ ዶክተር አበባው ቀደም ብለው ከአብን መውጣቱን ይፋ ቢያደርጉ የህዝብ ተወካዮች ምክር ቤት ወንበሮን ያጣሉ ወይስ ከምን የመነጨ ነው እስከዚህ ውሳኔው እስከ መድረሰው ድረስ የአብን ተወካይ የተባሉ ነው የሚገለጸውና ወንበሮን ያጡ ነበረ? ያን ጊዜ ሆኖ ከአብን መውጣቱን ቢያሳውቁ። በእርግጥ በዚህ ጉዳይ የህግ ባለሙያዎችን ለመጠየቅ ሞክሬ ነበረ። ግልጽ የተጻፈ ነገር የለም። ምናልባት አካሄዱ ምንድነው? ፓርቲው ወደ ምርጫ ክልል ሄዶ ቮት ኦፍ ኖ ኮንፊደንስ ድምጽ ማሰጠት አለበት መራጮች ጋር ሄዶ እና አይወክለንም ካለ ነው መራጮቼ ዶክተር አበባው ደሳለው አይወክለንም የሚል ነገር ካሉ ብቻ ነው በእርግጥ መነሳት የምችለው። ነገር ግን እንዲሁ ፓርቲውን ወክዬ እስከገባው ድረስ ይሁን የግድ በፓርቲው መመራት የለብኝም ብዬ በራሴ እንዲሁም ሌሎች በፓርላማ የሚገኙ አባላት ዶክተር ደሳለኝ እስር ቤት ቢሆንም አቶ ክርስቲያን ታደለጋ እና ሙሉቀና ዘመን የሚባሉ ሌሎች የአብን አባላትም አሉ በፓርላማ። ከእነሱ ጋር እየተወያየን ነበር ብዙ ነገሮችን እንሰራ የነበረው። እንግዲህ ዶክተር አበባው የምርጫውን ጉዳይ በተመለከተ ነው። በኢትዮጵያ ምርጫ አለ ብለው ያምናሉ ወይስ ከምን በመነጨ መልኩ ነው እንደዚህ አይነት ሂደት ላይ ለመሳተፍ የወሰኑት? ኢትዮጵያ ውስጥ ምርጫ ይካሄዳል? በምርጫው እምነት አሉት? እንግዲህ እነ ዶክተር ደሳለኝም ራሳቸውን ከምርጫ ያገለሉበት ሁኔታ ባለበት፣ ሌሎችም ምርጫ ኢትዮጵያ ውስጥ ሊደረግ የሚችልበት ምንም አይነት አስቻይ ሁኔታ እንደሌለ እየታወቀ እዚህ ውሳኔ ላይ ለምን ደረሱ? እሺ አመሰግናለሁ። እውነት ነው አስቻይ ሁኔታ እንደሌለ እኔ ራሴ ሳልቀር በፓርላማ ስናገር የነበረው ሌሎች የትግል ጓዶች የምን ዶክተር ደሳለኝ ሲናገሩት የነበረ ነው። አስቻይ ሁኔታ የለም። በአማራ ክልል በኦሮሚያ ጦርነት ነው። በሌሎች ግጭቶች አሉ። በቤንሻንጉል፣ በጋምቤላ፣ በሌሎች አካባቢዎችም በትግራይም ሰላም የለም። ስለዚህ ምርጫው መካሄድ የለበትም አይነት የሚል አቋም ነበረ እንዳጠቃላይ። ነገር ግን ምርጫ ቦርድም ሆነ ገዢው ፓርቲ ኢንሲስት አድርጎ እና ሌሎችም ገዢው ፓርቲ ጎን ያሉት አባላት ምርጫውን ለማካሄድ ቆርጠው ተነሱ። ስለዚህ እኛ ራሳችንን ብናገል ህዝባችን ሊጎዳ ይችላል፣ እውነተኛ ታጋይ ሊያጣ ይችላል ከሚል ነው። በምን ሊጎዳ ይችላል ዶክተር አበባው? ምርጫ ላይ በመሳተፋችሁ ህዝብ የሚያገኘው ጥቅምስ ምንድን ነው? ቢያንስ ብሶቱን እንከራከርለታለን፣ ውሳኔዎችን እንቃወማለን። ያን ንቃተ ህሊና እንትን ይላል። በተወሰነ በልክም በትንሹ ሸፕ የሚደረጉበትን ሁኔታ አድርገናል። ህጎች ሲወጡ በትንሹም ቢሆን ማለት ያን ኢንሲግኒፊካንት ነው። በእርግጥ ያን ያክል የሚወራ አይደለም። አድርገናል። ልማትን በትንሹም ቢሆን በልማቱ ለመደገፍ ያወከልነውን ህዝብ ሞክረናል። ስለዚህ በዚህ ነው የሚጎዳው የሚታገልለት ህዝብ። ለመናገር ዶክተር አበባው አንዴ ላቋርጥ በሰይቅርታ ዶክተር ደሳለኝ ብለህ
አንስተህልኝ ነበር። በነገራችን ላይ እኔ እንደውም ተስፋ በቆረጥኩበት ሰዓት አስቻይ ሁኔታ የለም ብዬ ራሴን ለማግለል በተዘጋጀሁበት ሰዓት ያበረታቱኝ የነበረው በምርጫ መሳተፍ አለብኝ ይሉኝ ከነበሩት ውስጥ አንዱ ዶክተር ደሳለኝ ነው። እስከ ቅርብ ጊዜ ድረስ በምርጫ ለመሳተፍ ፍላጎት እንደነበረው ነው የማውቀው። አቶ ክርስቲያን ታደለም ያው ባለሙያ ቤት እየሄድኩኝ እጠይቀዋለሁ፣ እንወያያለን። በምርጫ እንድንሳተፍ እስካሁን ድረስ የሚወተውተኝ ነው፣ በጣም የሚነግረኝ ነው እና ዲስከስ አደርጋለሁ። ነገር እንዲሁ ዝም ብዬ የወሰንኩት ውሳኔ አይደለም። የተለያዩ ህብረተሰብ ክፍሎች ጋር ዲስከስ አደርጋለሁ። አሁን እኔ ከምርጫው በወጣ ምንድን ነው ለህዝብ የሚደግፈው ነገር? ምርጫውን እሳተፍን ብዬ ራሴን ባገል ለህዝብ ምንድን ነው ጠብ የማደርግለት ነገር የሚለው ነው ግራ የሚገባኝ። አሁን ይሄንን ምርጫ ምናልባት ለመከራከርም የሚያመች ብዙ ጉዳዮች አሉ። ካለው ጊዜ አንጻርም የተወሰኑ ነጥቦችን ላንሳና በምርጫው ባለመሳተፍ ምርጫው ላይ ታቅቦ በማድረግ ራስን በማግለል የሚገኙ ጥቅሞች አሉ። ከሁለቱንም መዝኖ ውሳኔ ላይ መድረስ እንግዲህ የግለሰቡ ኃላፊነት ሊሆን ይችላል። ምርጫው ላይ መሳተፍ ሙሉ በሙሉ ጥቅም የለውም የሚል አይደለም፣ ግን ባለመሳተፍ የሚገኙ ደግሞ አሉ። ለስርዓቱ የምርጫ ድራማ እውቅና ከመስጠት ባሻገር ይሄ ስርዓት እናንተን አጃቢ አድርጎ እናንተን ጠቅላይ ሚኒስትሩ እንዳለውም ጣል ጣል ተደርገው በፓርላማ ቢታዩ ውበት ይኖረዋል ከሚል ከወዲሁ የምርጫ ውጤቱን ከመግለጽ አንስቶ ብዙ ነገሮች ለገዢው ፓርቲ የሚጠቅሙ ናቸው። የእናንተ መሳተፍ ባለፉት 5 ዓመታት ያደረጋችሁት ጥረት በእርግጥ ድምጽ ከማሰማት የአንድ ሰሞን የማህበራዊ ሚዲያ እከሌ ይህን ተናገረ ጠቅላይ ሚኒስትሩን እንዲተናገሩ ከማለት ያለፈ ለህዝብ ጠብ ያለ ነገር የተገኘ የለም። አብይ አህመድ ይህንን መድረኮች የሚጠቀምበት የፓርቲው ህጋዊና ዲሞክራሲያዊ ገጽታ ለማግኘት በሚል እናንተን ጭምር የሚጠቀምበት ሁኔታ ይኖራል። ለህዝብ ግን በመሳተፋችሁ የምታስገኙት አንዳች የረባ ነገር እንደሌለም ባለፉት 5 ዓመታት የአማራው ህዝብ ላይ በተለይ ወከላችሁት ስለሆነ ነው የኢትዮጵያ ህዝብ ላይ የደረሰውን መከራ ስንመለከት ፓርላማው የሚፈይደው አንዳች ነገር የለም። አብይ አህመድ ከፓርላማው በላይ ስልጣኑን እየተጠቀመ የእናንተ እዛ መኖር ትርጉም የሌለው እንዲሆን አድርጎታልና እስቲ እንደው ሁለቱን መዝናችሁ ነው መሳተፉ የበለጠ ጥቅም አለው ከሚል ድምዳሜ ላይ ደረሳችሁት? እሺ አመሰግናለሁ። አዎ መሳይ ይሄ በጣም ቀላል ውሳኔ አይደለም፣ እጅግ በጣም ከባድ ውሳኔ ነው። እንቅልፍ አልባ ሌሊቶች ሁሉ አሳልፈን ከጓዶቻችን ጋር ከተለያዩ ሰዎች ጋር ዋይተን የወሰንነው ውሳኔ በጣም ቀላል ውሳኔ እንዳልሆነ እናውቃለን። አንተ ያልካቸውን ነገሮች በሙሉም ኮንሲደር አድርገናል። ገዢው ፓርቲን አጅቦ መግባት፣ ገዢው ፓርቲን ሌጂቲሜት ማድረግ እንጂ የረባ ኮንትሪቢሽን ለህብረተሰባችን አናውልም ወይስ ትንሽ ኮንትሪቢዩት እናደርጋለን የሚለውን መዝነነዋል እና ምንድን ነው በባለፈው ምርጫ በነገራችን ላይ ራሱ ችግሮች ነበሩ። በባለፈው ምርጫ እንደው ከዛ በፊት ከነበሩት የተሻለ ይሆናል ካልሆነ በስተቀር ብዙ አይነት ህገወጥ አሰራሮች፣ የህግ ጥሰቶች ነበሩ። ነገር ግን ያንን ለማጋለጥ አመች ሁኔታ አልነበረም። የሰሜኑ ጦርነት ተነሳ እንጂ በዛ ምክንያት በጣም ጥቂት በጣት የምንቆጠር ሰዎች ነን ወደ ፓርላማ የገባ ነው። አሁን ግን እስኪ እንፈት ነው። አመች ሁኔታ እንደሌለ እናውቃለን። እንደተባለው በተለያየ አካባቢ ያለው ጦርነት፣ ሰብአዊ መብት ጥሰቱን፣ ረዥም ጊዜ ያለ ፍትህ የታሰሩ ወንድሞቻችን ይሄን ሁሉ እናውቃለን። እነሱንም እንዲፈቱ እየታገልን ነው። በነገራችን ላይ ያሉት ችግሮች እንዲፈቱም እያነሳን ያለ ነው። ራሳችንንም በነገራችን ላይ ቦይኮት ለቀን የመውጣት ነገር ሁሉ ሊኖር ይችላል። አስቻይ ሁኔታዎቹ ሙሉ በሙሉ ከተዘጉ እንደው በዛ ያሉ የፓርላማ አባላት የክልል ምክር ቤት አባላትን ለማስመረጥ አመች ሁኔታ ካልተፈጠረ እንዲሁ እንቀጥላለን ማለት አይደለም። በነገራችን ላይ ዝም ብለን የተሰጠን እንቀበላለን አይደለም። ግን ራሳችን ከወዲሁ ካገለን እንዴት ነው የምንገመግመው? ገዢው ፓርቲም ፖለቲካ ሊሰራበት የሚችል ነገር ምንድን ነው? ይኸው ተፎካካሪ ፓርቲዎችን ጥሪ ያቀረብኩላቸው እንዲሳተፉ ጋበዝኳቸው፣ ራሳቸውን ግን አገለሉ። አሁን ግን ይኸው ውድድር አካሄድኩ፣ በዛ ያሉ የተፎካካሪ ፓርቲ አባላትም ገቡ ይላል። በነገራችን ላይ ታውቃለህ እንግዲህ የሚሳተፉትን ከማናችንም በላይ ፖለቲካውን ታነባላችሁ። እያንዳንዱን ነገር እዛው በቅርብ ርቀት የምትታገሉት እንደሆነ ጠፍቶን አይደለም ከባህር ማዶ በርቀት ይህንን ሀሳብ የምናቀርበው። አሁን በኢትዮጵያ ውስጥ ባለው ሁኔታ እንደው እርሶ እጩ ሆነው ባህር ዳር ሄደው መወዳደር ይችላሉ፣ ደሴ ሄደው መወዳደር ይችላሉ። እንደው ባለው ጦርነት አሁን ደግሞ የበለጠ እየተጋጋለ አገዛዙ በተለይ ከጎንደር አካባቢ ጦሩን እያስወጣ ባለበት ሰላም በአብዛኛው የኢትዮጵያ አካባቢ በጠፋበት ምን ምርጫ ይካሄዳል ተብሎ ነው ለዚህ ምርጫ ህጋዊ ሽፋን ሊሰጥ እንደው ምርጫውንም አገዛዙ ትክክለኛ ምርጫ እንዲቆጥር ተቃዋሚዎች ተሳተፉ ተብሎ በተለይ ኢህአፓን ጨምሮ 4-5 ፓርቲዎች በህዝቡ ዘንድ እንደ እውነተኛ የሚታዩ ናቸው። እነሱ ተሳተፉ ማለት በተወሰነ ደረጃ ለአገዛዙ ማድመቂያ ሆነው መምጣታቸው አይቀርም። ባለመሳተፋቸው ግን የሚያጡት ነገር የለም። ከዛ ባለፈ ግን አጠቃላይ የኢትዮጵያ ሁኔታ ራሱ ምርጫ ቦርድ ባቀረበው የውስጥ ማስታወሻ ምርጫ ለማድረግ የማያስችሉ ከፍተኛ የጸጥታ ችግሮች እንዳሉ ነው እየገለጸ ያለውና ምን ገምግማችሁ ነው እንዲህ አይነት ድምዳሜ ላይ ደረሳችሁት? እውነትን ነው። እኛም የምናየው ምርጫ ቦርድም እያሳወቀ ያለው አማራ ክልል በርካታ ቦታዎች ምርጫ ማካሄድ አይቻልም። ለምሳሌ የኔ ምርጫ ክልል የሆነችው ጅጋ ባላለች ጅጋ ከተማና አካባቢ ፍኖተ ሰላም ከተማ አጠገብ የምትገኝ ናት። ከ66 ምርጫ ጣቢያዎች ውስጥ 50 ቀይ ነው። አረንጓዴ፣ ቢጫ፣ ቀይ ተብሎ ይከፋፈላል። እንደምታውቀው ቀይ
ቆየ ማለት ፈጽሞ ምርጫ ማካሄድ የማይቻልበት ማለት ነው። ስለ እንደዚህ አይነት በርካታ የምርጫ ክልሎች እንዳሉ እናውቃለን። አሁን አንተ ያልከውንም ጎንደር አካባቢ፣ ደቡብ ጎንደር በተለይ አካባቢ ያለውን ጦርነት እንከታተላለን። የተለያዩ የአማራ ክልል አካባቢዎችም ጸጥታ እንደሌለ፣ ኦሮሚያም እንደሌለ እንገነዘባለን። ነገር ግን እኛ የምንገምተው ጦሩን ተጠቅሞ ከዚህ በፊት ለምሳሌ አይተሃል አይደለ? ወረዳ ኪስ የሆኑ ወረዳዎች፣ ከተማዎች ውስጥ ሁሉ የክልል አመራሮችን ይዞ ስብሰባ እስከማካሄድ ደርሶ ነበረ ገዢው ፓርቲ። ስለዚህ ምርጫውንም እንደዚህ ከባድ መሳሪያ በመጠቀም ከልሎ አጥሮ አካባቢውን አጥሮ ምርጫ ጣቢያዎችንም ቀንሶ በተወሰኑ የምርጫ ጣቢያዎች አማራ ክልል ሳይቀር ኦሮሚያም ሳይቀር ሊያካሄድ ይችላል እና 2/3 በላይ የሆነ ድምጽ የሚያሰባስብ ከሆነ የሚያካሄድ ከሆነ ምርጫው እውቅና ሊሰጠው ይችላል። ማን ነው የሚሰጠው እውቅና? እናንተ በመግባታችሁ ይህንን ነገር መቀልበስ ትችላላችሁ። አሁን አብይ አህመድ ያሰበውን መቀልበስ ትችላላችሁ። 56 ፓርቲዎች በላይ ነው ያሉት። እኛ 3-4 ፓርቲዎች ነን። እኛ ብንወጣ ሌሎች ይገባሉ። ያው የታወቀ ነው። እነሱ እነማን እንደሆኑ ይታወቃሉ። ዶክተር ደሳለው እነሱ እነማን ናቸው? አጃቢ መሆናቸው ብቻ አይደለም። ቀደም ሲል እንዳልኩት ከ2 እና 3 ፓርቲዎች ያለፈ ህብረተሰቡ እንደ እውነተኛ ተቃዋሚ የማይቆጥራቸው አጃቢ ምንጣፍ ጎታች እንደሆኑ ይታወቃል። እነሱ አሉ ተብሎ እንዴት ምርጫ ይገባል ነው እኮ። ዓለም አቀፍ ማህበረሰቡ ይኸው ተፎካካሪ ፓርቲዎችን በብዛት አስገብቻለሁ፣ የዲሞክራሲ ምህዳሩን አስፍቻለሁ ብሎ ያሳምናል። ከዛ በኋላ ሌጂቲሜት መንግስት ነኝ ብሎ ይቀጥላል። ምናልባት ዓለም አቀፉ ማህበረሰብ በዚህ ደረጃ በአብይ መረጃዎች የሚወናበድና የሚዘናጋ አይደለም። ሁሉን ነገር ልቅም አድርገው የሚያውቁ ናቸው። ማን ምን እንደሆነ ባለን መረጃም ከተለያዩ ዲፕሎማቶችም የምንሰማው የትኛው ፓርቲ ምን አይነት እንደሆነ በደንብ መረጃው አላቸው። አብይ አጃቢዎቹን ይዞ ሲገባ ትክክለኛ ምርጫ ተካሄደ ወይም ደግሞ የፓርቲዎቹ ፉክክር ታየ የሚል ድምዳሜ በዓለም አቀፉ ማህበረሰብ ዘንድ ይመጣል የሚለው ይሄ ግምት ከየት እንደመጣ ሊያስረዱን ይችላሉ። ከዛ ባለፈ ግን አብይ አህመድ አጃቢዎቹን ይዞ ፓርላማ እንደሚገባ በቅርቡም ተናግሮታል። ትንሽ ዥጉርጉር ቢል ጥሩ ነው ብሎታል። ከወዲሁ የምርጫው ውጤት ነግሮናል። ስለዚህ በእንደዚህ አይነት ቲያትር በእንደዚህ አይነት ድራማ ውስጥ መሳተፍ ምን ያህል ያዋጣል? እነ ኦፌኮን ጨምሮ እኮ ምርጫውን ውድቅ አድርገውታል። ይሄ በሆነበት ሁኔታ ዶክተር አበባው ደሳለው እንግዲህ ባለፉት 5 ዓመታት በፓርላማ ምን ያህል የህዝብ ድምጽ ለመሆን እንደሞከራችሁ ጠፍቶን አይደለም። ነገር ግን ያመጣው አጠቃላይ ድምር ውጤቱ በፓርላማ ለውጥ ሊመጣ እንደማይችል የኢትዮጵያ ህዝብ ከድምዳሜ ደርሷል። አብይ አህመድ ሰማይ አይታረስ ንጉስ አይከሰስ ሆኖ ፓርላማውን እንደፈለገ የሚያደርግ ሰው እንደሆነ ይታወቃል። በዚህ ሁኔታ ውስጥ ለምርጫው እውቅና ሰጥቶ መሳተፍ በተለይ እንደርሶ ካለ የህዝብ ድምጽ ከሚወክል ምን ያህል ፋይዳ አለው ብለው ያስባሉ? ለህዝብ ድምጽ ማሰማት ባሻገር በአካባቢም ልማትም ኮንትሪቢዩት ማድረግ ይቻላል። እንግዲህ እያንዳንዷን ነገር መዘርዘር ላያስፈልግ ይችላል እንጂ በምርጫ ክልል አካባቢ በእንደዚህ ጦርነት እንኳን ሆኖ በተለያየ ጊዜ የልማት ስራዎችን ለመስራት መሞከር፣ ችግሮችን ከአሰባስቦ መጥቶ በፌዴራል መሞገት፣ የፌዴራል አመራሮችን ሞግቶ በትንሹም ቢሆን አንዳንድ ቦታ ለማሻሻል የተሞከረበት ጥረት አለ። ያኔ ጥቂት ስለነበር ነው። አሁን ደግሞ በብዛት መግባት ብንችል ከዛ የተሻለ ህብረተሰባችን ልንጠቀም እንችላለን። እንዳልከው ትግል እንግዲህ የተለያየ መስክ ነው ያለው። የተለያየ ታጋዮች በተለያየ መስክ እየታገሉ ነው። የእኛ ትግል መስክ ደግሞ ሰላማዊ መስክ ነው። እንደ ሰላማዊ ታጋይ የፓርቲ አባል ከዚህ ውጭ ትግል ሊታገል አይችልም። በምርጫ ነው የሚታገለው። ምርጫ ደግሞ የለም ማለት የፓርቲዎች ህልውና ወደ መክሰሙ ነው የሚሄደው። እንደምታውቀው ከዚህ በፊት ባለፉት ዓመታት በምርጫ ራሳቸውን ያገለሉ ምንም ለህዝቡ የሚፈይዱት ነገር ስናረግ አናይም። ቢያንስ ግን በምርጫ የሚሳተፍ ፓርቲ ይነቃቃል፣ ለህዝቡ ይጮሃል፣ የተለያየ የትግል አማራጮችን በማቅረብ ህዝቡን ያታግላል። በምርጫ ሲሳተፍ ነው እንደዛ ህልውናው የሚቆየው። እኔ እሱ ምናልባት የምርጫን ፋይዳ ጠፍቶን አይደለም። ብዙ ነገሮች እርሶ የሚገልጹልን ሀገሪቱ ላይ ካለውና ለምርጫ አስቻይ ሁኔታዎች አሉ ከሚለው ጋር ፈጽሞ የሚገናኝ አይደለም። እንደው ብዙ ሆነን እንገባለን። ያላችሁትንም እኮ በአግባቡ ማስተናገድ ያልቻለ የፖለቲካ ምህዳር ነው ያለው። ሁሉ ነገር ዝግ የሆነበት፣ ደጋፊዎቻችሁን ስብሰባ ማጠሩበት፣ ሰልፍ ማጠሩበት፣ ማታገኙበት። አሁን ደጋፊዎቻችሁ ምን እንደሚፈልጉ በምን ታውቃላችሁ? መሰብሰብ አትችሉ፣ ማግኘት አትችሉ። ሁሉ ነገር ዝግ የሆነበት የተከለከለበት ነው። በህወሓት ኢህአዴግ ጊዜ እኮ ከዚህ በብዙ እጥፍ የተሻለ የፖለቲካ አውድ ነበረ፣ ምህዳር ነበረ። ቢያንስ ሰልፍ መውጣት ይቻላል፣ ስብሰባ ማድረግ ይቻላል። ይሄ ሁሉ በተከለከለበትም አብይ አህመድ ፍጹም አምባገነን ፍጹም በኃይል ሁሉ ነገር እፈታለሁ ብሎ በተዘጋጀበት በዚህ ወቅት ላይ ባለፉት 7 ዓመታት ያላየነው አብይ አህመድ በሚቀጥሉት 2 እና 3 ወራት እንደው አምባገነንነቱን አውልቆ ይጥላል ብላችሁ ተስፋ ማድረግ እንደው የህዝብንም ንቃተ ህሊና መፈታተን አይሆንም ወይ? አሁን ስለ ልማት ነው የሚናገሩት። የምን ልማት ነው? በቦምብና በድሮን የአማራ ክልልን እያፈረሰና እያጠፋ ያለ አገዛዝ ፓርላማ ገብታችሁ ለዛውም በፓርላማ አብይ አህመድ እንደ ፓርላማው የሚንቀውና የሚጫወትበት የመንግስት አካል የለም። እዛ ፓርላማ ውስጥ ሆነን የአማራ ክልልን ልማት በድምጻችን
ተወሰነ አስተዋጽኦ እናደርጋለን ብሎ መጠበቅ ምን ያህል ያስኬዳል? እንደው ይሄ የኢትዮጵያ ህዝብን ግንዛቤ መፈታተን አይሆንም? መናቅ አይሆንም? ከምንም በላይ የአማራ ህዝብ ሰላም ነበር የሚፈልገው። ያ ሰላም ባጣበት ልማት ቢሰራ ምንድነው ጥቅሙ? እንደነገርኩ እንደ ቅድመ ሁኔታ እንደውም ካመጣናቸው ነገሮች ውስጥ ያለምንም ቅድመ ሁኔታ ጦርነቱ መቆም አለበት። እስረኞች መፈታት አለባቸው። የፖለቲካ እስረኞች፣ ጋዜጠኞች፣ ምክር ቤት አባላት መፈታት አለባቸው። ሚዲያው ለሁሉም ግልጽ መሆን አለበት። ዓለም አቀፍ ታዛቢዎችም ገብተው ሊሰሩ ይገባል የሚሉ ሁኔታዎች አሉ። እነዛን ሁሉ ጠቅለል። በነገራችን ላይ አሁን እንዳልኩ እነዚህ ሁሉ ሁኔታዎቹ ምንም መሻሻል ከሌለባቸው ምርጫውንም በብዛት ለማካሄድ ምንም አመቺ ሁኔታ ከሌለ ራሳችንን እንደምናስወጣ ነው እየነገርኩ ያሉት እንጂ ፍጹም መደላደል አለ በቃ እንሳተፋለን ምናምን እያልኩ አይደለም። ነገር ግን ከወዲሁ ራሳችን ብናገል ምንም የምናተርፈው ነገር የለም ከሚል አኳያ ነው። በፕሮሰሱ እንየው፣ ካሄዱን እንየው። ከዛ በኋላ አንድ ላይ በፓርቲ ደረጃ የሚወሰን ይሆናል ማለት ነው። የተለየ ነገር ትጠብቃላችሁ በሚቀጥሉት ወራት? አሁን ካለው የፖለቲካ ሁኔታ ወይም አጠቃላይ የሰላም ሁኔታ አንጻር የተለየ ነገር ብልጽግና ያደርጋል፣ ስለዚህ እስቲ እንየው ተብሎ የሚፈተሽበት እድል ወይም ደግሞ የሆኑ ሁኔታዎች አሉ በቀጣይ ተስፋ የምታደርጉት? አዎ ተስፋ የምናደርገው ጫና ከተለያዩ ዓለም አቀፍ ማህበረሰቦች ከበዛበት፣ ከህዝቡም እንደው ጫና ከበዛበት እንግዲህ የተለያየ ጦርነትም እያካሄደ ነው። ይህን ጦርነት እያካሄዱ ምርጫ ማካሄድም ከባድ ነው ብሎ ካመነ ለድርድር ሊመጣ ይችላል። ማለት እንደው ድርድሩን መጀመር ሀቀኛ የሆነ ድርድር ከተለያየ ታጣቂ ቡድኖች ጋር ይጀምራል ብለን እንገምታለን። እንደገና ደግሞ እስረኞች እንኳን ቢፈቱ እንደዚህ አይነት ነገሮችን ጋዜጠኞችን፣ ፖለቲከኞች የመፈታት ነገር ሚዲያውንም ለራሱ ትራንስፓረንት የማድረግ ነገር ለሁሉም ህብረተሰብ ያለ አድሎ እንዲጠቀም ቢፈቅድ የሚል ነው እንትናችን ተስፋችን። እነዚህ ናቸው። የሚጨልሙ ነገር ከሆነ ራሳችን እንደምናገል አሁንም ደግሜ እነግርሃለሁ።